تبارك الذي نزل الفرقان وما كان هذا القرآن أن يفترى من دون أفلا يتدبرون القرآن السلام عليكم ورحمة الله. السلام عليكم ورحمة الله وبركاته. يا الله سلامنا أزنت بركة بهلاችሁም ላይ ይሁን። በዚህ ኮንፈረንስ ላይ በአካል የተገኛችሁ ወንድሞቻችንና እህቶቻችን እንዲሁም ይህን ዝግጅት በፒስ ቲቪ ቀጥታ ስርጭት በኩል በመላው ዓለም በመከታተል ላይ ያላችሁ በዚህ ኢስላም ለሰው ልጆች ሁሉ ሰላምና መፍትሄ ነው በሚል አጠቃላይ ርዕስ በተዘጋጀ ኮንፈረንስና ኤግዚቢሽን ላይ የሁለተኛውን ቀን ፕሮግራም በመከታተል ላይ ለምትገኙት እንኳን በደህና መጣችሁ እላለሁ። የዛሬውን ፕሮግራም ከሊባኖስ የመጡት ቃሪያችን ሼክ ሐሰን አሊ መርሐብ በሚያሰሙን የቁርአን ንባብ እንጀምራለን። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. وكذلك أوحينا إليك قرآنا عربيا لتنذر أم القرى ومن حولها لتنذر أم القرى ومن حولها وتنذر يوم الجمع لا ريب فيه فريق في الجنة وفريق في السعير ولو شاء الله لجعلهم أمة واحدة ولكن يدخل من يشاء في رحمته
والظالمون ما لهم من ولي ولا نصير أم اتخذوا من دونه أولياء أم اتخذوا من دونه أولياء فالله هو الولي فالله هو الولي وهو يحيي الموتى وهو على كل شيء قدير وما اختلفتم فيه من شيء فحكمه إلى الله وما اختلفتم فيه من شيء فحكمه إلى الله ذلكم الله ربي عليه توكلت وإليه أنيب فاطر السماوات والأرض جعل لكم من أنفسكم أزواجا ومن الأنعام أزواجا يذرأكم فيه ليس كمثله شيء وهو السميع البصير له مقاليد السماوات والأرض يبسط الرزق لمن يشاء ويقدر إنه بكل شيء عليم شرع لكم من الدين ما وصى به نوحا والذي أوحينا إليك
والذي أوحينا إليك وما وصينا به إبراهيم وموسى وعيسى أن أقيموا الدين ولا تتفرقوا فيه كبر على المشركين ما تدعوهم إليه الله يجتبي إليه من يشاء ويهدي إليه من الله يجتبي إليه من يشاء ويهدي إليه من ينيب صدق الله العظيم አሁን የቁርአኑን ትርጉም ለዚሁ ኮንፈረንስ ከአውስትራሊያ ከመጡት ወንድም ሙሳ ሰር አንቶኒዮ እንሰማለን። እንደዚሁ ከአንተ በፊት ላሉ ነቢያት መልእክት እንዳወረድ ነው በአንተም ላይ የከተሞችን እናትና በዙሪያዋ ያሉ ከተሞችን ነዋሪዎች ታስጠነቅቅበት ዘንድ በአረብኛ የሆነን ቁርአን አወረድን። መከሰቱ ቅንጣት የማያጠራጥርና የመሰብሰቢያ ቀን ታስጠነቅቅ ዘንድም አወረድንልህ። ያኔ ከፊሎቹ ገነት ውስጥ ከፊሎቹ ደግሞ ገሃነም ውስጥ ይሆናሉ። አላህ ቢሻ ኖሮ አንድ ህዝብ ባደረጋቸው ነበር። ግና የሚሻውን ሰው ከእዝነቱ ውስጥ ያስገባዋል። በዳዮችም በዕለተ ትንሣኤ ከአላህ ቅጣት የሚታደጋቸው ወዳጅም አጋርም አይኖራቸውም። ምን ከርሱ ሌላ ረዳቶችን ያዙን? እውነተኛው ረዳት አላህ ብቻ ነው። እርሱ ሙታንን ሕያው ያደርጋል። እርሱ በሁሉም ነገር ላይ ቻይ ነው። ከምንም ነገር በእርሱ የተወዛገባችሁበት ብይን የአላህ ነው። ጌታዬ አላህ ይህ ነው። በእርሱ ተመካሁ፣ ወደ እርሱም እመለሳለሁ። እርሱ የሰማያትና የምድር ፈጣሪ ነው። ከነፍሶቻችሁም ተጣማሪ እንስቶችን አደረገላችሁ፣ ከእንስሳትም እንዲሁ ጥንዶችን አደረገ። በዚህ አኳኋን ያበዛችኋል። እርሱን የሚመስል አንዳችም ነገር የለም። እርሱ ሰሚው ተመልካቹ ነው። የሰማያትና የምድር መከፈቻ ቁልፎች የእርሱ ናቸው። ሲሳይን ለሚሻ ሰው ይለግሳል ይከለክላልም። እርሱ ሁሉንም ነገር አዋቂ ነው። ከሃይማኖት ያን ኑህን ያዘዝንበትን ወደ አንተም ያወረድነውንና ኢብራሂምንም ሙሳንም ኢሳንም ያዘዝንበትን ቀመርንላችሁ። ሁላችሁም በዚህ ሃይማኖት ላይ ጸንታችሁ ተገኙ፣ በእርሱ ላይ አትለያዩ በማለት አዘዝን።
Jazakallah. ለቂራአቱ ጀዛኩሙላህ ሼህ ሐሰን አሊ ከሊባኖስና ለትርጉሙ ለዚሁ ኮንፈረንስ ከአውስትራሊያ የመጡትን ወንድም ሙሳ ሰር አንቶኒዮ አላህ ጀዛችሁን ይክፈላችሁ እላለሁ። አሁን መደበኛውን ፕሮግራማችንን እንጀምራለን። ኢስላማዊ የምርምር ፋውንዴሽንን በመወከል እኔ ዶክተር መሐመድ ናይክ አስተናጋጃችሁ የዛሬውን ዝግጅት ጋብዛችኋለሁ። ለዛሬው ምሽት ንግግር የሚያደርጉትን ተናጋሪ ማስተዋወቅ አያስፈልግም። ይሁንና ይህን ሰው በተመለከተ አጠር ያለ የኋላ ታሪኩን እነግራችኋለሁ። I will give you a brief background on this man. The man who has left ብዙዎችን አፍ ያስከፈተ የሚሉትን ያሳጣ ብዙዎችን ያስደመመ ኢስላምን የሚያቀርብበት ዘዴው ቁርአን ሐዲስንና ሌሎች ቅዱሳን መዛግብትን ከሎጂክና ከሳይንስ ትግበራ ጋር በማጣመር በሚተነትንበት ስልቱ የሚታወቀው ይህ ሰው የሕክምና ዶክተር በመሆን ብቻ በተለምዶ በአእምሯችን ውስጥ እንደሚያቃጭለው ጥሪ የሰው ልጆችን ስቃይ በሕክምና ሳይንስ ብቻ ማዳን እንደማይቻል ተረዳ። የሚያስብ አእምሮ ምክንያታዊ ለመሆን የሚታገለው ጥያቄን የሚጠይቀው አእምሮ ጥርጣሬን የሚያፈልቀው አእምሮ ስለዚህ ይህ ሰው ራሱን መጠየቅ ጀመረ። ይህ ያልረካ አእምሮ ካሉት የዓለም ዕውቀትና መለኮታዊ ዕውቀት ምንጮች ለነዚሁ ለማያባሩ ጥያቄዎች ምላሽ ማፈላለግ ተነሳ። ይህ ሰው የሚታወቀው ህዝባዊ ንግግሮቹን ተከትሎ ከአድማጮቹ ለሚነሱት ጥያቄዎች በሚሰጣቸው ጥልቅ ትንተናውና በሚሰጣቸው አሳማኝ ምላሾቹ ነው። ላለፉት 11 ዓመታት እስከ 2007 ድረስ ዶክተር ናይክ በአሜሪካ፣ ካናዳ፣ እንግሊዝ፣ ሳውዲ አረቢያ፣ አረብ ኤምሬትስ፣ ኩዌት፣ ሲንጋፖር፣ ሆንግ ኮንግ፣ ታይላንድ፣ ጉያና፣ ደቡብ አሜሪካ፣ ኳታር፣ ባህሬን፣ ደቡብ አፍሪካ፣ አውስትራሊያ፣ ማሌዥያ እና በሌሎችም ብዙ ሀገሮች ከ1000 በላይ ንግግሮችን አድርጓል። ይህ በህንድ ካደረጋቸው አያሌ ንግግሮች በተጨማሪ መሆኑ ነው። በሃይማኖት ንጽጽር ላይ የሚደረጉ ውይይቶችን በተመለከተ ማንም ፊቱ ቆሞ የሚጋፈጠው ሰው አልተገኘም። ይህንን እውነታ ሚያዝያ 1 2000 ቁርአንና መጽሐፍ ቅዱስ በሳይንስ እይታ በሚል ርዕስ በተካሄደ ውይይት አሜሪካዊው ዶክተር ዊሊያም ካምቤል ያስታውሷል። श्री रविशंकर जनवरी 1 2006 በህንድ ባንጋሎ ከተማ የአምላክ ጽንሰ ሐሳብ በኢስላምና በሂንዱይዝም በቅዱሳን መዛግብት እይታ በሚል ርዕስ የተካሄደውን ውይይት የአምላክ አንድነትና ወጥነትን በማጉላት በኩል የተሳካለት ዝግጅት ነበር። ይህ በእንዲህ እንዳለ ግንቦት ወር 2000 ሼህ አህመድ ዲዳት የአላህ ረህመት በሳቸው ላይ ይስፈንና ልጄ አንተ በ4 ዓመት ውስጥ ያከናወንከው እኔን 40 ድፍን ዓመታት ፈጅቶብኛል አልহামዱሊላህ በማለት አሞግሰውታል። የአላህን መልእክት ለማሰራጨት ያለው ትጋት ዛሬ ተወዳጅ የቴሌቪዥን ጣቢያ እየሆነ ለመጣው ፒስ ቲቪ መወለድ ምክንያት ሆኗል። ዛሬ የምታዩት ታላቅ ምስክርነት ምናልባት ለናንተ ግዙፍ ጉዳይ ሊሆን ይችላል፣ ለሱ ግን ትንሽዬ እርምጃ ብቻ ነው። የኢስላምን መልእክት ይበልጥ ለሰው ልጆች በሙሉ እንዲያደርስ የሚያስችለው የበለጠ ችሎታ እንዲሰጠውና እንዲመራው አላህ ሱብሓነሁ ወተዓላን እንማጸነዋለን። የዛሬውን ዝግጅት በተመለከተ የብዙዎችን ሙስሊም ያልሆኑ ህዝቦች ሰዎች አእምሮ ጨምድዶ የሚይዘውን እንዲሁም በሙስሊሞች አእምሮ ውስጥ በጥልቀት ያለ ግን ደግሞ ትንሽ ተጨማሪ ማነቃቃት የሚፈልገው ይህ ወሳኝ ርዕስ ቁርአን የአላህ ቃል ነው ወይንስ የሙሐመድ ሰለላሁ ዐለይሂ ወሰለም የሚለው
በተናጋሪው ይዳሰሳል። ንግግሩን ተከትሎም መድረኩ ለተሳታፊዎች ጥያቄና ምላሽ ሙሉ በሙሉ ክፍት ይደረጋል። ወንድሞችና እህቶች አሁን ዶክተር ዛኪር ናይክን ወደ መድረክ ጋብዛለሁ። ዶክተር ዛኪር ናይክ Please welcome Dr. Zakir Naik. Alhamdulillah wassalatu wassalam ala rasulillah wa ala alihi wa sahbihi ajmain amma ba'd a'udhu billahi minash shaitanir rajim bismillahir rahmanir rahim afala yatadabbaruna alquran walau kana min indi ghayrillah lawajadu fi ikhtilafan kaseera bismillahir rahmanir rahim sanurihim ayatina fil afaqi wa fi anfusihim hatta yatabayyana lahum annahu alhaq أولم يكفي بربك أنه على كل شيء شهيد رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. የተከበራችሁ ታላላቆቼ እንዲሁም የተወደዳችሁ ወንድሞችና እህቶቼ ሁላችሁንም በእስላማዊው ሰላምታ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እያልኩ ሰላምታዬን አቀርብላችኋለሁ። የአላህ ሰላም እዝነትና በረከት በሁላችሁም ላይ ይሁን። የዛሬው ምሽት የንግግሬ አብይ ርዕስ ቁርአን የአላህ ቃል ነው ወይንስ የሙሐመድ ሰለላሁ ዐለይሂ ወሰለም የሚል ነው። ብዙ ሰዎች ኢስላም ከ14 ምዕተ ዓመታት በፊት የተፈጠረ ሃይማኖትና ነቢዩ መሐመድም ሰለላሁ ዐለይሂ ወሰለም የዚህ ሃይማኖት መስራች ናቸው የሚል የተሳሳተ ግንዛቤ አላቸው። እውነታው ግን ኢስላም ከጥንት ጀምሮ የሰው ልጅ እግሩን በዚህች ምድር ላይ ካሳረፈበት ጊዜ ጀምሮ የነበረ ሃይማኖት መሆኑ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የዚህ ሃይማኖት መስራች ሳይሆኑ የመጨረሻው የአላህ መለኮታዊ መልእክት የተከበረው ቁርአን የተገለጠላቸው የመጨረሻውና የመደምደሚያው የኃያሉ አላህ ሱብሓነሁ ወተዓላ መልእክተኛ ናቸው። ከመጨረሻውና መደምደሚያው የአላህ መልእክተኛ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የመጡት ሌሎች መልእክተኞች ለተወሰኑ ህዝቦች ብቻ የተላኩ ሲሆኑ መልእክታቸውም ለነዚያ ህዝቦችና ለዚያ ዘመን የታለመ ነበር። እነዚህ መለኮታዊ መልእክቶች ለተወሰነ ህዝብና ለተወሰነ ዘመን ብቻ የተላኩ ስለነበሩ በእነዚያ ቀደምት ነቢያት የተከናወኑት ተአምራት ለምሳሌ የባህር መከፈል፣ ለሙታን ህይወት መስጠት ወዘተ የሚያረኩት በዚያን ዘመን የነበረውን ህዝብ ብቻ ነው። ዛሬ ግን በጊዜ ወደ ኋላ ሄደን እነዚያ ተአምራትን ለመመርመርና እውነተኛነታቸውን ለማረጋገጥ አንችልም። ነቢዩ መሐመድ ግን ሰለላሁ ዐለይሂ ወሰለም የተላኩት ለሙስሊሞች ወይንም ለአረቦች ብቻ አልነበረም፣ አይደለምም። የተከበረው ቁርአን በሱረቱል አንቢያ ምዕራፍ 21 አንቀጽ 107 ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ሙሐመድ ሆይ ለዓለማትም እዝነት አድርገን እንጂ አላክንህም ይላል። ለዓለም ፍጥረት ሁሉ እዝነት፣ ለሰው ልጆች ሁሉ እዝነት፣ ለዓለማት ሁሉ እዝነት ናቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለሙስሊሞችና ለአረቦች ብቻ ባለመላካቸው የተላኩት ለሰው ልጆች በሞላ በመሆኑ እሳቸውም የመጨረሻውና የመደምደሚያው መልእክተኛ በመሆናቸው የተሰጡት ተአምራትም በጊዜ የማይገደቡ ናቸው።
እነዚህ እሳቸው የተሰጡት ተአምራት ብዙ ሲሆኑ እነዚህ ተአምራት በዚያን ዘመን ለነበሩ ህዝቦች ለአሁኑ ዘመን ህዝቦችና እስከ ዓለም ማብቂያ ድረስ ለሚመጡት የወደፊት ህዝቦችም ተመጣጣኝና ለጥያቄዎቻቸው አርኪ ምላሽ የሚሰጡ ተአምራት ተደርገዋል። ለዚህም ነው ለእሳቸው የተሰጡት ተአምራት እስከ ዓለም ፍጻሜ ድረስ ሊመረመሩ ሊፈተኑ ሊፈተሹ የሚችሉ ለሁሉም ህዝብና ዘመን የሚመጥኑ የተደረጉት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመቶዎች የሚቆጠሩ ተአምራትን ቢሰሩም ቢያከናውኑም ተአምራቱ ላይ ትኩረት አላደረጉም። ተአምራቱን አላጋነኗቸውም። እኛ ሙስሊሞችም ከተአምራቶቻቸው ሁሉ የምንኮራበት የመጨረሻ ታላቅ በሆነው ተአምራቸው ነው፣ በተከበረው ቁርአን። እሱም ለመጨረሻውና ለመደምደሚያው የአላህ መልእክተኛና ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በኃያሉ አላህ ስብሓንሁ ወተዓላ የተሰጠው መለኮታዊ መልእክት ቁርአን የሁል ጊዜ ተአምር ነውና በዚያን ዘመን የነበሩትን ህዝቦች ያረካ የዛሬውን ዘመን የሚያረካና እስከ ዓለም መጨረሻ እንደዚሁ የሚቀጥል ተአምር ነው። ልክ እንደዚያው በዚያን ዘመንም ተፈትሾ ተገምግሞ እውነተኛነቱ የተረጋገጠለት ዛሬም ሆነ ነገ እስከ መጨረሻው ዘመን ተፈትሾ ተመርምሮና ተገምግሞ እውነተኛነቱ የሚረጋገጥ የተአምራት ሁሉ ተአምር ነው። ለዚህም ነው ቁርአን የተአምራት ሁሉ ቁንጮ ተአምር የሆነው። ቁርአንን በተመለከተ ትክክለኛ አእምሮ ያለው ሰው ሙስሊምም ሆነ ሙስሊም ያልሆነ እንደሚያምነው ቁርአን ለመጀመሪያ ጊዜ የተነበበው ሙሐመድ ሰለላሁ ዐለይሂ ወሰለም በተባለ ሰው በአረቢያ መካ በተባለች ከተማ በተወለደ ሰው መሆኑን የሚክድ የለም። ስለ ቁርአን ትንሽ ዕውቀት ያለው ሰው ሙስሊምም ሆነ ሌላ በዚህ ላይ የሐሳብ ልዩነት አይኖረውም። የቁርአንን ምንጭና አመጣጥ በተመለከተ ግን በሶስት አበይት ክፍሎች የሚመደቡ አያሌ ትክክለኛም የሆኑ ያልሆኑም ውንጀላዎችና መላምቶች ይገኛሉ። የመጀመሪያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አውቀው ሳያውቁ ወይም ሳይገነዘቡ የቁርአን ደራሲ ሆነዋል የሚል ነው። በሁለተኛው ምድብ ቁርአን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተጽፏል፣ ይህንንም ያደረጉት ከሌሎች ሃይማኖታዊ ቅዱስ መጻሕፍት በመማር ወይንም በህገወጥ መንገድ በመኮረጅ ነው የሚል ነው። በሶስተኛው ምድብ ቁርአን ምንም አይነት ሰዋዊ ምንጭ የለውም፣ ከኃያሉ አላህ ቃል በቃል የተገለበጠ መለኮታዊ መልእክት ነው የሚለው ነው። የቁርአንን ምንጭና አመጣጥ በተመለከተ የሚሰጡ ምላሾችም በእነዚህ ሶስት ሰፋፊ ምድቦች የሚካተቱ ናቸው። ምላሾቹ በመቶዎች የሚቆጠሩ ቢሆኑም በእነዚህ ሶስት ምድቦች ውስጥ የሚገቡ ናቸው። ዛሬ እስኪ እነዚህ በተለያዩ ሰዎች የሚሰነዘሩ ምላሾችንና መላምቶችን መርምረን እውነተኝነታቸውን እናረጋግጥ። የተገደበ ጊዜ ስላለን ሁሉንም ለማንሳት ጊዜ ላይበቃን ይችላልና በጣም የታወቁትንና ዝነኛ የሆኑትን በተለያዩ ሰዎች የተሰነዘሩ ምላሾችን አንስተን እንነጋገርባቸዋለን። በቅድሚያ ሙሐመድ ሰለላሁ ዐለይሂ ወሰለም የቁርአን ደራሲ ሊሆኑ ይቻላቸዋል ወይ የሚለው ላይ እንወያያለን። ሆን ብለውም ሆነ ሳያስቡት ወይንም ሳይገነዘቡ ይህን አድርገው እንደሆነ አንድ ሰው የአንድ ታላቅ ስነ ጽሑፋዊም ሆነ ሳይንሳዊ ስራን እኔ ያልደረስኩትም አልጻፍኩትም ኃላፊነቱንም አልወስድም እያለ እየካደ አይ ያንተ ስራ መሆን አለበት ማለት በራሱ የጤና አይደለም። ኦሪየንታሊስቶችና ሌሎች የኢስላም ተቺዎች ግን ነብዩ ሰለላሁ ዐለይሂ ወሰለም
የቁርአን ደራሲ ናቸው ሲሉ በቀጥታ የሚያደርጉት ይሄንን ነው። ነብዩ እኔ የቁርአን ደራሲ ነኝ ብለው የተናገሩበት አጋጣሚ በፍጹም አይገኝም። አንዲትን የቁርአን አንቀጽ ስለ መድረሳቸው ስለ መጻፋቸው እንኳ የተናገሩበት ሁኔታ የለም። ይህም ሆኖ እሳቸው ቁርአንን አለመድረሳቸውን በካዱበት ሁኔታ ቁርአን በአረብኛ ስነ ጽሑፍ ታሪክ ቁንጮ ሥራ በሆነበት ሁኔታ ለምንድነው አንድ ሰው ቁንጮ የስነ ጽሑፍ ሥራ የሆነን ሥራ ለመድረሱ የሚክደው? ኃላፊነቱንም የማይወስደው? ለምን መዋሸት ያስፈልገዋል? ለምን? ከታሪክ እንደምታውቁት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከልጅነታቸው ከወጣትነታቸው ዘመን ጀምረው መለኮታዊ መልእክት እስከተገለጠላቸው እስከ 40 ዓመታቸው ድረስ የተናገሩት አንዲት ውሸት ስለመኖሩ የተዘገበ ነገር የለም። እንዲያውም ነብይ ከመሆናቸው ማስቀድሞ የሚታወቁት በሐቀኝነታቸው በታማኝነታቸው ነበር። በዚህም የተነሳ በወዳጆቻቸው ብቻ ሳይሆን በጠላቶቻቸው ጭምር አልአሚን ማለትም ታማኙ ሙሐመድ የሚል ቅጽል ስም ተሰጥቷቸው የነበረው። ብዙ ተምሳሌቶችን መጥቀስ ይቻላል። ነብዩ ነብይነታቸውን ከተናገሩ በኋላ እነዚሁ ጠላቶቻቸው ስለ ነብይነታቸው እየዋሸ ነው እያሉ ጭምር ውድ ንብረቶቻቸውን ለደህንነታቸውና ለተሻለ ጥበቃ ሲሉ በአማና እሳቸው ዘንድ ያስቀምጡ ነበር። ለምን? ይህ እውነታ ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ለመሰደድ በዝግጅት ላይ በነበሩበት ወቅት ለጎበኟቸው አጎታቸው እነዚያ ሰዎች እሳቸው ዘንድ ያስቀመጧቸውን ውድ ንብረቶቻቸውን ለባለቤቶቻቸው እንዲመልሱላቸው ለአጎታቸው አቡ ጣሊብ አደራ በሰጡበት ታሪክ የተረጋገጠ ነው። እነዚያ ጠላቶቻቸው ውሸታም ነህ ብለው ነብይነታቸውን ያስተባበሉት ባላንጣዎቻቸው እሳቸውን አምነው ልዩና ውድ ንብረቶቻቸው ማስቀመጥ ቀጥለዋል። ለምን? ሌላ ከመካ ነገዶች የአንደኛው መሪ የነበሩት አቡ ሱፊያን የሮማው ንጉሠ ነገሥት ሄራክለስ ዘንድ ሄደው ነብዩን በመዋጋት ላይ ንጉሡ እንዲያግዟቸው ሲጠይቁት ንጉሡ መጀመሪያ የጠየቁት ይህ ነብዩ የዋሹበት ወይንም ፍትህ የሚያጎድል ተግባር የፈጸሙበት አጋጣሚ ካለ እንዲነግሩት ሲጠይቃቸው በዚያን ወቅት የነብዩ ቀንደኛ ባላንጣ የነበሩት አቡ ሱፊያን ለንጉሡ ጥያቄ የሰጡት ምላሽ በፍጹም ይህን ሲያደርግ እንኳ ያላየንም የሚል ነበር። ታዲያ የዚህ አይነት ታማኝነት እውነተኛነትና ጨዋ የነበረ ሰው ሐሰት የሚናገርበት ምን አይነት ምክንያት ይኖረዋል? ለምን? እስኪ አያሌ ኦሪየንታሊስቶችና የተለያዩ እስላምን የሚተቹ ሰዎች ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም በተመለከተ የሰነዘሩትን ደግሞ በዝርዝር እንመልከት። ዋናዎቹ ላይ ብቻ እንወያያለን። እስልምናን የሚተቹ ሰዎች ከሚሰነዝሩት ክሶች ነብዩ የቁርአን ደራሲ ሆነው ሳለ ይህን ክደው ቁርአን ከአላህ ነው ያሉት ቁሳዊ ጥቅሞችን ለማግኘት ነበር የሚሉት አንዱ ነው። እነዚህ ተቺዎች ነብዩ የቅንጦት ሕይወት ለመኖር ሲሉ ብቻ ነብይ ነን፣ ባህታዊ ነን፣ ቅዱሳን ነን የሚሉ ሰዎች እንዳሉ ያውቃሉ። በዛሬው ዘመን እንኳን በመቶዎችና በሺዎች የሚቆጠሩ የዚህ አይነት ግለሰቦች እንዳሉ መጥቀስ እንችላለን። በሌላ በኩል የነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ሕይወት በተጨባጭ ስንመለከት የተሻለ የቅንጦት ሕይወት የኖሩት ነብይነትን ከማወጃቸው በፊት በነበሩት የሕይወት ዘመናቸው ሆኖ እናገኘዋለን። በ25 ዓመታቸው ኸዲጃ የተባሉ ሀብታም ሴትን አገቡ። ነብይነታቸውን ካወጁ በኋላ የኖሩት ሕይወት ግን ለማንም ሰው የሚያስቀናና የሚያስመኝ ኑሮ አልነበረም። ዓላማቸው ሀብት ማከማቸት በነበረ ኖሮ ነብይ ከሆኑ በኋላ ያሳለፉት ሕይወት የተሻለ በሆነ ነበር። ዛሬ ነብይ ነን በማለት ህዝቡን እያጭበረበሩ የተንደላቀቀ ሕይወት እንደሚመሩት አይነት ግለሰቦች ማለት ነው። በተጨማሪም
በብዙ ሰሂህ ሐዲሶች በሪያዱ ሳሊሂን ውስጥ ሐዲስ ቁጥር 492 ከባልተቤቶቻቸው አንዷ የሆኑት አይሻ ለወርና ለሁለት ወር በቤታቸው እሳት ሳይነድ የሚከርምባቸው ጊዜያት እንደነበሩ ተናግረዋል። ለወርና ለሁለት ወር እቤት ውስጥ የሚያበስሉት ምግብ ስለሌላቸው ማለት ነው። እመት አይሻ ሕይወታችንን እናቆይ የነበረው በተምርና በውሃ ነበር፣ እንዲሁም አንዳንዴ ከጎረቤቶቻችን በሚሰጠን ወተት ብቻ በማለት ያስተላለፉት ሐዲስ አንዱ ነው። ነብዩ ሰለላሁ ዐለይሂ ወሰለም ኃይልና ስልጣን ያላቸው በመላው አረቢያ ምድር ውስጥ የመጨረሻ ምቹ የተንደላቀቀ ሕይወት መምራት እየቻሉ ነገር ግን ቀላልና ተራ ኑሮን ለመኖር ነው የመረጡት። ይህ አድራጎታቸው በጣም ሚስቶቻቸው እስኪያምጹባቸው ድረስ የሄደ መሆኑን መረዳት አለብን። ሚስቶቻቸው የተሻለ ምቾት ያለው ሕይወት መኖር እየቻልን ለዚህ አይነት የተጎሳቆለ ሕይወት የምንዳረግበት ምክንያት ለምንድነው በማለት ነብዩን ተቃውመዋቸዋል። ወዲያውም ይህን ጉዳይ አስመልክቶ ከኃያሉ አላህ ሱብሓነሁ ወተዓላ በሱረቱል አሕዛብ ምዕራፍ 33 አንቀጽ 28 እና 29 እንዲህ የሚል የቁርአን መልእክት ወረደ። አንተ ነብዩ ሆይ ለሚስቶችህ እንዲህ በላቸው፣ ቅርቢቱን ሕይወትና ጌጧን የምትፈልጉ እንደሆናችሁ ኑ እጠቅማችኋለሁና መልካምንም መሰማራት በመፍታት አሰማራችኋለሁና ይላል። አላህና መልእክተኛውን የመጨረሻይቱን ሀገርም የምትፈልጉ ብትሆኑ እነሆ አላህ ከናንተ ለመልካም ሰሪዎቹ ትልቅን ምንዳ አዘጋጅቷል። ያ ማለት ሚስቶቻቸው ቢያንስ የተሻለ ሕይወት መኖር ሲችሉ ለምን እንዲህ አይነት ተራ ሕይወት እንኖራለን ብለው ማማረራቸውን ተከትሎ ከአላህ የተሰጣቸው ምላሽ ይህ ነበር። በዚህም የነብዩ ሚስቶች ወዲያው እስትግፋር አድርገው ከዚህኛው ዓለም ይልቅ የመጪውን ዓለም ምንዳ እንደሚመርጡ መግለጻቸው ተገልጿል። በተመሳሳይ መልኩ በሪያዱ ሳሊሂን ሐዲስ ቁጥር 465 እና 466 ነብዩ ይመጣላቸው ከነበሩ ስጦታዎች ለራሳቸው ምንም እንደማያስቀሩና ለሌሎች እንደሚያከፋፍሉ ወይንም ለወደፊት የማህበረሰቡ አገልግሎት ግምጃ ቤት እንደሚያስገቡ ተጠቅሷል። በዚሁ በቁርአን ውስጥ በሱረቱል በቀራ ምዕራፍ 2 አንቀጽ 79 ለነዚያም መጽሐፉን በእጆቻቸው ለሚጽፉና ከዚያም በርሱ ጥቂትን ዋጋ ሊያገኙበት ይህ ከአላህ ዘንድ ነው ለሚሉ ወዮላቸው፣ ለነርሱም ከዚያም እጆቻቸው ከጻፉት ወዮላቸው፣ ለነርሱም ከዚያ ከሚያፈሩት ኃጢአት ወዮላቸው። እስኪ አስቡ፣ ነብዩ ይህን መጽሐፍ ራሳቸው ቢጽፉና ይህ ከኃያሉ አምላክ የተሰጣቸው መጽሐፍ ነው ብለው ለመዋሸት ቢፈልጉ አንድ ቀን የመጋለጣቸው ነገር ከፍተኛ እንደሚሆን ይታወቃል። ከዚህም አልፈው ነብዩ ሰለላሁ ዐለይሂ ወሰለም በዚሁ ቁርአን ውስጥ ራሳቸውን ሊራገሙና ሊያወግዙ ይችላሉን? ለነዚያም መጽሐፉን በእጆቻቸው ለሚጽፉና ከዚያም በርሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉት ወዮላቸው በማለት ራሳቸውን ያስጠነቅቁ በራሳቸውም ላይ እርግማን ያወርዱ ነበር። የትኛውም መጽሐፍን ራሱ የጻፈ ሰው የዚህ አይነት አንቀጽ በዚያው በቁርአን ውስጥ አያካትትም። አንዳንድ ነቃፊዎች ነብዩ ቁርአንን ራሳቸው ደርሰው ሳለ ኃላፊነቱን ወደ አላህ ያስተላለፉት ምናልባትም ዝና፣ ክብር እንዲሁም ስልጣንና የመሪነት ቦታ ፈልገው ነው የሚል ነው። ማይክል ሃርት The 100 A Ranking of the Most Influential Persons in the History of Mankind በሚል መጽሐፋቸው ከሰው ልጆች መነሻ ከአደም ጀምሮ እስከ አሁን ዘመን በሰው ልጆች ታሪክ ላይ ተጽዕኖ ያሳደሩ ሰዎችን ሲመረምሩ ያለምንም ተቀናቃኝ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለምን በአንደኛ ደረጃ ላይ አስቀምጠዋቸዋል። በሰው ልጆች ታሪክ ውስጥ ከማንም በላይ ተጽዕኖ ለማሳደር የቻሉ ሰው በማለት ስለዚህ እሳቸው ፍላጎታቸው የመሪነት ስልጣን በሆነ ኖሮ ቁርአን
ከእኔ ሳይሆን ከአምላክ ነው ማለት ባስፈለጋቸው ነበር። በርግጥ ደራሲው እኔ ነኝ ባሉ ነበር። ማይክል ሃርት ጀግኖቹን ለደረጃ ሲያስቀምጥ እያንዳንዱን ሰው የገመገመበት ነጥቦችና መስፈርቶች 1 2 3 በማለት በዝርዝር ይጠቅሳል። እሳቸውን በተመለከተ በጠቀሳቸው ባዮግራፊያቸው መደምደሚያ ላይ ምን ይላል? ያለ ተቀናቃኝና ያለ ምንም ክርክር ነብዩን በዓለም ታሪክ ላይ ተጽዕኖ በማሳደር ቁጥር 1 የሚያደርጋቸው በሃይማኖታዊም ሆነ በዓለማዊው ዘርፍ ወደር የሌለው ተጽዕኖ ለማሳደር በመቻላቸው ነው በማለት መስክሮላቸዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ክብር፣ ዝና፣ ስልጣን፣ መሪ መሆን ቢፈልጉ ኖሮ የሚከለክላቸው ነገር አልነበረም። እነዚህን ነገሮች ለማግኘት የሚያስፈልጉ ግብአቶችም ሁሉ ነበራቸውና ነብዩ አንደበተ ርቱዕ ነበሩ። ቁርአን የሳቸው የእጅ ሥራ ቢሆን የሚኮርበት እንጂ በሐሰት የፈጣሪ ነው ማለት ባላስፈለጋቸው። እስኪ በሰከነ አእምሮና ምክንያታዊነት ላይ ተመርኩዛችሁ አሰላስሉ። ማንም ስልጣን፣ ክብር፣ ዝና የሚፈልግ የዚህ አይነት ሰው ምርጥ በሆኑ የምግብ አይነቶችና ባሸበረቁ አልባሳት ራሱን ያደምቃል። በመስህብ የተሞሉ ስፍራዎችን ያዘወትራል። በሐውልቶች ያቆጠቆጡ ቤተ መንግስቶችን ያሳንጻል። ራሱን በጠባቂዎች ያሳጅባል ወዘተ። የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ሕይወት ዘይቤ ስንመለከት የተቀደዱ ልብሶቻቸውን ራሳቸው የሚሰፉ፣ ጫማቸውን ራሳቸው የሚጠግኑ፣ ራሳቸው ፍየል የሚያልቡ፣ የቤት ውስጥ ሥራዎች ሳይቀር የሚያከናውኑ ነበሩ። ምግባቸውን ይመገቡ የነበረው ወለል ላይ ቁጭ ብለው ነበር። ወደ ገበያ ቦታዎች ሲወጡም አንድም የሚጠብቃቸው ጋርዶች አልነበራቸውም። እሳቸው በርግጥ የቀላል አኗኗርና የትሑትነት ተምሳሌት ነበሩ። ማንም ቢጋብዛቸው የነጡ ድሆች እንኳን ቢሆኑ ይጋበዙላቸውና የሚቀርብላቸውን ማንኛውንም አይነት ምግብ ሳያማርጡ ይመገቡላቸው ነበር። ይህ ባህሪያቸው ባላንጣዎቻቸው በንቀት ይህ ሰው ምን አይነት ሰው ነው እስከ ማለት አድርሷቸዋል። በሱረቱ ተውባህ አንቀጽ 16 ኡፍ ይህ ሰው እንዴት ለእያንዳንዱ ተራ ሰው ጆሮ ይሰጣል? ባላጋራዎቹ ተናደዱ። እያንዳንዱን ሰው ድሆችን ሳይቀር እንዴት ያደምጣል እያሉ ይበሳጩበት ያዙ። በታሪክና በሐዲስ የተመዘገቡ ብዙ ተመሳሳይ ክስተቶች አሉ። ከነዚህም አንዴ ከአረማውያን አረቦች የተወከለ ኡትባህ የተባለ ሰው ወደ እሳቸው ዘንድ ይመጣና እኛ በአረቢያ ምድር ያለ ሀብትን በሙሉ እንሰጥሃለን፣ የአረቢያ ንጉስም እናደርግሃለን፣ ከፈለግህ መሪያችን፣ ከፈለግህ ንጉስ እናደርግሃለን፣ ካንተ የምንጠብቀውን አንድ ነገር ብቻ ቃል ከገባህልን፣ ይኸውም ይሄ አምላክ አንድ ብቻ ነው የሚለውን ሰበካህን ካቆምክ ይላቸዋል። እሳቸው ንጉስ መሆንን፣ መሪ መሆንን የሚፈልጉ ቢሆን ኖሮ በቀላሉ ይህን አጓጊ ግብዣ ወዲያው ይቀበሉ ነበር። ሌሎች አያሌ ተሞክሮዎችም አሉ። አረማውያን አረቦች አጎታቸው አቡ ጣሊብ ዘንድ መጥተው አላህ አንድ ነው የሚለውን ሰበካ ያቆም እንደሆነ ለማወቅ ፈለጉ። ነብዩ ሰለላሁ ዐለይሂ ወሰለም ግን የሰጡት ምላሽ ፀሐይን በቀኝ እጄ ጨረቃን በግራ እጄ ላይ ቢያስቀምጡ ይህንን መልእክት የማሰራጨት ተልእኮዬን አላቆምም የሚል ነበር። እስከምሞትበት ዕለት ወይንም አላህ የፈለገውን እስኪያደርገኝ ድረስ የሚል ነበር። በሌላ ጊዜ ልጃቸው ኢብራሂም በሞተበት ዕለት የተከሰተውን እንመልከት። ልጃቸው የሞተበት ዕለት በዚያው ቀን የፀሐይ ግርዶሽ ተከስቶ ነበር። ብዙ ሰዎች ይህ የነብዩ መሐመድ ልጅ በመሞቱ ከአላህ የሆነ ምልክት ነው አሉ። ነብዩ ሰለላሁ ዐለይሂ ወሰለም ግን ወዲያውኑ ፀሐይና ጨረቃ የአላህ ምልክቶች ናቸው፣ የትኛውም ግለሰብ ስለተወለደ ወይንም ስለሞተ ግርዶሽ አይከሰትም አሏቸው። ታዲያ እሳቸው ዝናና ስልጣን ቢፈልጉ ኖሮ የዚህ አይነት እድልና አጋጣሚን እንዴት ያሳልፋሉ? በደንብ ይጠቀሙ ነበር እንጂ። አዎ ተመልከቱ፣
ግርዶሹ የተከሰተው ልጄ ኢብራሂም በመሞቱ መላው ሰማይ ሐዘን ላይ መሆኑን ያመለክታል ከማለት ወደ ኋላ አይሉም ነበር። እሳቸው ግን ይህን አላደረጉም፣ አስተዋይ ሰው ነበሩና። አንዳንድ ሰዎች ኢስላምን ነቃፊዎችና ኦሪየንታሊስቶች ነዑዙ ቢላህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ከኃያሉ አላህ የወረደ ነው ያሉት በአረቦች መካከል አንድነትና ህብረት ለማምጣት አስበው ነው የሚልና በዘልማድ የአረቦች አንድነትና ነጻነት ጽንሰ ሐሳብ የሚል ቲዮሪም አላቸው። በቁርአን ውስጥ ነጥሎ ስለ አረቦች አንድነት ወይንም ስለ አረቦች ነጻነት የሚያወራ አንድም የቁርአን አንቀጽ የለም። አንዲትም ነጥብ የለችም። ቁርአን የኡማ ጽንሰ ሐሳብ ነው ያለው። የሰው ልጆችን ሁሉ የሚያቀፍ ነው። እናም በኢስላም አንዱ ሰብአዊ ፍጡር ከሌላው ሰብአዊ ፍጡር የሚበልጥበት መስፈርት በመደብ፣ በመልክ፣ በሀብት፣ በጾታ ሳይሆን በተቅዋ ነው፣ አላህን በመፍራት። ይህ በቁርአን ውስጥ በግልጽ ተጠቅሷል። በሱረቱል ሁጅራት ምዕራፍ 49 አንቀጽ 13 አላህ እንዲህ ይላል፣ እናንተ ሰዎች ሆይ እኛ ከወንድና ከሴት ፈጠርናችሁ፣ እንድትተዋወቁም ጎሳዎችና ነገዶችን አደረግናችሁ። አላህ ዘንድ በላጫችሁ በጣም አላህን ፈሪያችሁ ነው። አላህ ግልጽን አዋቂ ውስጥንም አዋቂ ነው ይላል። ሰዎችን የመገምገሚያ መስፈርት በአላህ ሱብሓነሁ ወተዓላ ዘንድ መደብ፣ መልክ፣ ጾታ ወይንም ሀብት አይደለም። ተቅዋ ፈሪሃ አላህነት ብቻ ነው። ሃይማኖተኛነት፣ ሐቀኝነት ናቸው። ለእውነትና ለሐቀኝነት ለመቆም የገዛ የቅርብ ዘመዶቻችንን እንኳን ቢሆኑ መቃወም የግድ የሚሆንበት ሁኔታ ሊኖር እንደሚችል የሚገልጹ ብዙ የቁርአን አናቅጽ አሉ። እነዚህም በአባትና በልጅ፣ በባልና ሚስት ወይንም በሌሎች ዘመዳሞች መካከልም ቢሆን ሐቅና እውነትን ለማስጠበቅ አስፈላጊ ስለሆነ ነው። አላህ በቁርአኑ ሱረቱ ተውባህ ምዕራፍ 9 አንቀጽ 24 እንዲህ ይለናል፣ አባቶቻችሁና ወንዶች ልጆቻችሁ፣ ወንድሞቻችሁም፣ ሚስቶቻችሁም፣ ዘመዶቻችሁም፣ የሰበሰባችኋቸው ሀብቶችም፣ መክሰሯን የምትፈሯት ንግድም፣ የምትወዷቸው መኖሪያዎቻችሁም እናንተ ዘንድ ከአላህና ከመልእክተኛው በርሱ መንገድም ከመታገል ይበልጥ የተወደዱ እንደሆኑ አላህ ትእዛዙን እስከሚያመጣ ድረስ ተጠባበቁ በላቸው። አላህም አመጠኞችን ህዝቦችን አይመራም። አላህ የሚለው እነዚህን ነገሮች ሁሉ የምትወዱ ከሆነ አባቶቻችሁን፣ ልጆቻችሁን፣ ወንድሞቻችሁን፣ ሚስቶቻችሁን፣ የተሰማራችሁበትን ንግድ፣ መኖሪያ ቤታችሁን፣ የሰበሰባችሁትን ሀብት እያለ ይዘረዝራል። ከአላህና ከረሱል በአላህ መንገድ ጂሃድ ከመውጣት በላይ እነዚህን ነገሮች ይበልጥ የምትወዱና የምታስበልጡ ከሆነ አላህ ውሳኔውን ወደ እናንተ ዘንድ እስኪያመጣ ድረስ ተጠባበቁ ነው። አላህ ውድመትን እስኪያመጣባችሁ ጠብቁ ነው። አላህ ፋሲቅ የሆኑ ህዝቦችን አይመራምና። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም በአረቦች መካከል አንድነትና ህብረት ማምጣት ዓላማቸው ቢሆን ኖሮ በቁርአን ውስጥ የዚህ አይነት አንቀጽ የሚጠቅሱበት ለምንድን ነው? ከዚህም በተጨማሪ በቁርአን ሱረቱል ኢምራን ምዕራፍ 3 አንቀጽ 10 እንዲህ የሚል ይገኛል፣ የአላህንም የማመን ገመድ ሁላችሁም ያዙ፣ አትለያዩ። እዚህ ላይ ቁርአን እያወራ ያለው የምእመናንን አንድነትና ህብረት እንጂ ስለ አረቦች አንድነትና ህብረት አይደለም። አረቦችን ማዋሃድ የሚፈልግ ሰው ለአረቦቹ መሪ በመሆን ንጉስ በመሆን በቀላሉ በመካከላቸው አንድነትና ህብረት ማምጣት ይችላል። በቁርአን ውስጥ የሚገኙት እንዲያውም ይህንን ቲዮሪ የሚጻረሩ አንቀጾች ናቸው። በሱረቱል ኢምራን ምዕራፍ 3 አንቀጽ 43 እንዲህ የሚል ተቀምጧል፣ መላእክትም ያሉትን አስታውስ፣ መርየም ሆይ አላህ በእርግጥ መረጠሽ አነጻሽም በዓለማት ሴቶችም ላይ መረጠሽ። እንግዲህ አስቡት፣ ቁርአን መርየም የኢየሱስ እናት አለይሂ ሰላም
አይሁዳዊት የሆነች ሴት እሷ በዓለም ላይ ካሉት ሴቶች በሙሉ የተመረጠችና የላቀች መሆኑን ሲነግረን ነብዩ ተልእኳቸው በአረቦች መካከል አንድነትና ህብረት ማምጣት ቢሆን ኖሮ በመርየም ምትክ የራሳቸውን እናት ሚስታቸውን ወይንም ሴት ልጃቸውን ወይንም ከአረብ ዘር የሆነችን አንዲት ሴት በዓለም ላይ ካሉት ሴቶች ሁሉ አልቀው በመረጡ ነበር። ያደረጉት ግን ከተለመደው ሥርዓት ውጪ በመውጣት የኢየሱስን አለይሂ ሰላም እናት መርየም ከዓለም ህዝቦች ሴቶች ሁሉ ቁንጮ ሴት ሆነው በአምላክ መመረጣቸውን ነው የተናገሩት። ምክንያቱ ለምን ነበር? ወዲያው በሚቀጥለው አንቀጽ ተገልጿል። በሱረቱል ኢምራን ምዕራፍ 3 አንቀጽ 45 መላእክት ያሉትን አስታውስ፣ መርየም ሆይ አላህ ከርሱ በሆነው ቃል ስሙ አልመሲህ ዒሳ የመርየም ልጅ በዚህ ዓለምና በመጨረሻው ዓለም የተከበረ ከባለሟሎችም በሆነ ልጅ ያበስርሻል ይላል። ነብዩ በዚህ ላይ ከመስማማት ውጪ ሌላ ምርጫ የላቸውም። ከአላህ የተገለጸላቸው ወህይ ወይም ራእይ ነውና። በርግጥም በቁርአን ውስጥ የዚህ አይነት በርካታ አንቀጾች አሉ። ለምሳሌ ሱረቱል በቀራ ምዕራፍ 2 አንቀጽ 47 አላህ ምን ይላል? የእስራኤል ልጆች ሆይ ያችን በእናንተ ላይ የለገስኳትን ጸጋንና እኔም በዓለማት ላይ ያበለጥኳችሁ መሆኔን አስታውሱ የሚለውን ጨምሮ አላህ አያድርገውና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቁርአን ደራሲ ቢሆኑ ኖሮ የዚህ አይነት አንቀጾችን በቁርአን ውስጥ የሚያካትቱበት ምን ምክንያት ይኖራቸዋል? ሌላው ነቃፊዎች የሚያራምዱት ቲዮሪና ማስረጃ ያልቀረበበት ክስ የሞራላዊ ተሐድሶ ቲዮሪ የተባለው ነው። በዚህ ክሳቸው ተቺዎች ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን በራሳቸው ቢደርሱም ከአምላክ ነው ያሉት ህዝቡን በስነ ምግባር ለማቅናት ባላቸው ፍላጎት ነው የሚል ነው። እንግዲህ አንድ ሰው በመዋሸት የህዝቡን ሞራላዊ ስነ ምግባር ማነጹን እየተናገሩ ነው። እውነተኛና ሐቀኛ ለመሆን ብትፈልጉ እውነተኛ ለመሆን መዋሸት አትችሉም። ምክንያቱም የምትናገሩት ሁሉ ግባችሁንና ዓላማችሁን የሚመጥን መሆኑን ማረጋገጥ ይኖርባችኋል። ቁርአንም እንዲህ ይላል በሱረቱል አንዓም ምዕራፍ 6 አንቀጽ 93 በአላህ ላይ እብለትን ከቀጣጠፈ ወይም ወደ እርሱ ምንም ያልተወረደለት ሲሆን ወደ እኔ ተወረደልኝ ካለና አላህም ያወረደውን ብጤ በርግጥ አወርዳለሁ ካለ ሰው ይበልጥ በዳይ ማን ነው ይላል። እንግዲህ ነብዩ አላህ አያድርገውና ቁርአንን ራሳቸው ቢደርሱት በኋላ ቢጋለጡ ራሳቸው በጻፉት መጽሐፍ ውስጥ ስማቸውን ቀጣፊ ብለውት የሚያወግዙበት ሁኔታ እንዴት ይኖራል? በሱረቱል ሐጅ ምዕራፍ 69 ከአንቀጽ 44 እስከ 46 በእኛ ላይም ከፊልን ቃላት ያላልነውን በቀጠፈ ኖሮ በኃይል በያዝነው ነበር። ከዚያም ከርሱ የልቡን ስር የተንጠለጠለበትን ጅማት በቆረጥን ነበር። ከናንተም ውስጥ ከርሱ ላይ ከልካዮች ምንም አይኖሩም ይለናል። አላህ በቁርአን ምን እያለ ነው? ነብዩም ሆነ ሌላ ሰብአዊ ፍጡር ሐሰትን ፈብርኮ ወይንም አንዲትን አባባል ፈጥሮ ይህ ከአላህ ነው ቢል ነብዩንም ቢሆን በቀኝ እጅየው የልቡን የደም ስር እበጥሰው ነበር፣ ማንም ሊያድነው ሊደርስለት አይችልም የሚል ግልጽ ማስጠንቀቂያ ነው የሰጠው። ሌሎች ሰዎች ደግሞ አሉ ነዑዙ ቢላህ አላህ ያድርገውና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለባቸው ማይቶሚኒያ የአእምሮ መዛባት ቁርአንን ፈጥረዋል የሚል ክስ የሚያቀርቡ አሉ። ማይቶሚኒያ አንድ ሰው የሆነ ውሸት እውነት አድርጎ የሚያምንበት የአእምሮ መዛባት ችግር ነው። በማይቶሚኒያ ሰውየው የፈጠረውን ውሸት እንደ ተጨባጭ እውነታ ማመን ይጀምራል። ሳይኮሎጂስቶች የዚህ አይነት ችግር ያለበትን ሰው የሚያክሙት ለታማሚው የተለያዩ ተጨባጭ እውነታዎችን በማቅረብ ነው። አንድ ሰው እኔ ንጉስ ነኝ አለ እንበል። ለዚህ ሰው ሳይካትሪስቱ አብደሃል እንዴ አይለውም። ሳይካትሪስቱ ለዚህ ሰው የሚለው እሺ አንተ ንጉስ ከሆንክ
ንግስቲቷ የታለች ነው የሚለው። ማይቶማኒያኩ ሰው ንግስቲቷ ወደ እናቷ ቤት ሄዳለች ሊል ይችላል። ሚኒስትሮችህስ? ሰውየው ሚኒስትሮቼ ሞተዋል ሊል ይችላል። ጠባቂዎችህስ? እያለ ሳይካትሪስቱ የተለያዩ አሳማኝ ጥያቄዎችን እያቀረበለት ይሄዳል። የአእምሮ ህመምተኛው ይመስለኛል ንጉስ አይደለሁም እስኪል ድረስ። ቁርአንን ብትገመግሙት ቁርአን መልሶ መላልሶ ተጨባጭ ትክክለኛ ዝርዝር መረጃ፣ አሃዝ፣ ታሪካዊ ክስተቶችን እያቀረበ ይሄዳል። ስለዚህ ቁርአን የዚህ አይነት የአእምሮ ችግር ያለባቸውን ሰዎች ለማከም የወረደ ቢሆን እንጂ አእምሮ በተቃወሰ ሰው የተደረሰ መጽሐፍ አይደለም። ነዑዙ ቢላህ። ከዚህም ውጪ ሌሎች ነቃፊዎች አሉ። የሃይማኖታዊ መሳሳት ቲዮሪ የተባለ የመከራከሪያ ነጥብ ያላቸው። በእነዚህ ነቃፊዎች እምነት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ከራሳቸው ዕውቀት፣ ከህይወት ልምዳቸው፣ ከተለያዩ ክስተቶችና ክንውኖች ወዘተ ባገኙት መረጃ ላይ ሳያውቁ ሳያስቡት ቁርአንን ጽፈዋል የሚል ሐሳብ ያቀርባሉ። ሌሎቹ ነብዩ እብድ ናቸው ያሉም አሉ። ነዑዙ ቢላህ። ይህን ሁሉ ቢሉም አንድ በተሳሳተና በተዛባ አእምሮ የሚንቀሳቀስ ወይንም ቀውስ ወይንም እብድ የሆነ ሰው መደበኛና ትክክለኛ ተግባሩ ያለምንም መሳሳት ለ22 ዓመት ከመንፈቅ በተከታታይ ያከናወነ የሚኖር ሰው ይገኛል? በፍጹም የለም። እንግዲህ ቁርአን በአንዲት ቀን ወይንም በአንዲት ቅጽበት የወረደ አይደለም። በ22 ዓመታት ከመንፈቅ ረጅም ጊዜ ውስጥ ወርዶ የተጠናቀቀ ነው እንጂ ማንም የተዛባ አእምሮ ያለው ሰው ወይንም የተሳሳተ ራእይ የሚቀበል ሰው ለ22 ዓመት ተኩል አንድ አይነትና ጽኑ ሆኖ ሊቀጥል አይችልም። በተለያዩ ወቅቶች ለምሳሌ በሱረቱል ካፍ ምዕራፍ 18 አንቀጽ 22 እና 23 ሰዎች ነብዩን ስለ ዋሻው ሰዎች ታሪክ ሲጠይቋቸው ወይንም ስለ ዙልቀርነይን ሲጠይቋቸው ነብዩ ሰለላሁ ዐለይሂ ወሰለም ምላሹን ነገ መልስላችኋለሁ አሏቸው። ነብዩ ግን ምላሹን በሚቀጥለው ቀን ሊሰጡ አልተቻላቸውም። ለ15 ቀናት መልሱን በቀነ ቀጠሮ እያስተላለፉ አቆዩ። በሱረቱል ካፍ ምዕራፍ 18 አንቀጽ 23 እስከ 24 የተጠቀሰው የአላህ ራእይ እስኪወርድላቸው ድረስ። ራእዩ ሲገለጽላቸው አላህ ነብዩ ሆይ ለማንኛውም ነገር እኔ ይህንን ነገር ሰሪ ነኝም አትበል፣ አላህ የሻ እንደሆነ እሰራዋለሁ በል እንጂ። እንግዲህ አስቡ፣ ለ15 ቀናት ነብዩ ለጠያቂዎቻቸው ምላሽ መስጠት ባለመቻላቸው ራእይ ስለቀረባቸው ተጨንቀዋል፣ ተጠበዋል፣ አዝነዋል። በመጨረሻም የአላህ ራእይ ሲወርድላቸው ምን አላቸው? ለማንኛውም ነገር እኔ ይህንን ነገ ሰሪ ነኝ አትበል፣ አላህ የሻ እንደሆነ እሰራዋለሁ ብትል እንጂ የሚል ማሳሰቢያ። እንግዲህ ነብዩ ከራሳቸው አእምሮ ቁርአንን የጻፉ ቢሆን ኖሮ 15 ቀናት ምን አስጠበቃቸው? ለሰዎቹ ጥያቄ የመሰላቸውን ምላሽ ወዲያው በሚቀጥለው ቀን ይሰጡ ነበር። በዚህ በተፈጠረው የአላህ ራእይ መዘግየት የተነሳም በወቅቱ ብዙ ሰዎች ይህ ነገር የሰው ልጅ እጅ ሥራ ሳይሆን ከአላህ የሚገለጥ ራእይ መሆኑን በመረዳታቸውም ወደ እስልምና ሊገቡ ችለዋል። ይህ አንቀጽ ዛሬም ቢሆን በቁርአን ውስጥ ተጠቅሶ ይገኛል። እንግዲህ ቁርአንን በራሱ የሚጽፍ ሰው የዚህ አይነት አንቀጽ በቁርአን ውስጥ እንዴት ሊጽፍ ይችላል? ይህ አንቀጽ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተባሉት በተቃወሰ አእምሮ አዑዙ ቢላህ የሚመሩ ሰው እንዳልነበሩ በግልጽ ያስገነዝባል። ሌሎች ቡድኖች ደግሞ አሉ ነብዩ አዑዙ ቢላህ ቀውስ ናቸው የሚሉ። አለመሆናቸው በማስረጃ ሲረጋገጥላቸው ደግሞ አይ ውሸታም ናቸው የሚሉ። ውሸታም አለመሆናቸው በማስረጃ ሲረጋገጥላቸው ደግሞ አይ ሁለቱም ናቸው፣ እብድም ውሸታምም ናቸው የሚሉ። አንድ ሰው እንግዲህ ወይ እብድ ወይ ውሸታም ነው መሆን የሚችለው። በአንድ ጊዜ ሁለቱንም ሊሆን አይችልም። ውሸታም የሆነ ሰው ደግሞ ትንሽ ቆም ብሎ በማሰብ ትክክል የሚመስል መልስ ሊሰጣችሁ ይሞክራል። ሁለቱ ጉዳዮች እርስ በርሳቸው የሚጋጩ ናቸው።
እኛ እስከምናውቀው ድረስ ነብዩ እብድም ውሸታምም ወይንም ሁለቱንም አይደሉም። በእነዚህ ሁሉ ምላሾች ላይ ተንተርሰን በእርግጠኝነት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቁርአን ደራሲ አለመሆናቸውን ማረጋገጥ እንችላለን። ወደ ሁለተኛው የነቃፊዎች አስተሳሰብ እንለፍ። ነብዩ ቁርአንን የጻፉት ከሌሎች ምንጮች በመማር ወይንም ከሌሎች ቅዱሳን መጻሕፍት በመቅዳት ወይንም የራሳቸው አስመስለው በመኮረጅ ስለሚለው በጣም ብዙ ሙስሊም ያልሆኑ ሰዎችና እስላምን የሚነቅፉ ሰዎች ነብዩ ቁርአንን የተማሩት በመካ ከተማ ዳር ላይ ይኖር ከነበረ አንድ ሮማዊ ቀጥቃጭ አንጥረኛ ነው የሚሉ አሉ። አላህ ሱብሓነሁ ወተዓላ ይህን በመቃወም እንዲህ የሚል ራእይ አወረደ በሱረቱ ነህል ምዕራፍ 16 አንቀጽ 10 እንዲህ በማለት እነሱም ቁርአን የሚያስተምረው ሰው ብቻ ነው ማለታቸውን በርግጥ እናውቃለን። የዚያ ወደ እርሱ የሚያስጠጉበት ሰው ቋንቋ አጀም ነው፣ ከአረብኛ ሌላ የሆነ ቋንቋ ነው። ይህ ቋንቋ ግን ግልጽ አረብኛ ቋንቋ ነው። ያ ምስኪን የሮማ ቀጥቃጭ በራሱ አረብኛን በአግባቡ መናገር የሚችል ሰው አልነበረ፣ የሌላ አገር ዜጋ ነበርና። ይህ ብቻም አይደለም፣ ይህ ሰው አረብኛ ቢችልም በነጠረና እጅግ ርቱዕ በሆነ አረብኛ ቋንቋ የተገለጠውን ቁርአን ለነብዩ ሊያስተምር የሚችልበት ችሎታ አልነበረውም። ይህን ማሰብ የእንግሊዝኛ ቋንቋ የማያውቅ የቻይና ዜጋ የዊሊያም ሼክስፒር ስራዎችን የመጻፍ ያህል ነው። ሌላው እዚህ ላይ የሚቀርበው መሰረተ ቢስ ውንጀላ ነብዩ ሰለላሁ ዐለይሂ ወሰለም የቁርአንን ዋና ሐሳብ የተማሩት ወረቃህ ከተባለ ዘመዳቸው ነው የሚል ነው። ወረቃህ ኢብን ነውፈል የሚስታቸው የኸዲጃ ረዲየላሁ ዐንሃ ዘመድ ነበር። ከህይወት ታሪካቸው የምንረዳው ግን ነብዩ ሰለላሁ ዐለይሂ ወሰለም ወረቃህ በህይወት እያለ ያገኙት በሁለት አጋጣሚዎች ብቻ መሆኑን ነው። የመጀመሪያው ነብይ ከመሆናቸው በፊት ወረቃህ ከአባን ለማምለክ ሲሄድ ከአባ አጠገብ የተገናኙበት ጊዜና ነብዩ የመጀመሪያው ራእይ ሲወርድላቸው ተደናግጠው በተንቀጠቀጡበት ወቅት ሚስታቸው ኸዲጃ ወደ ወረቃህ በወሰደቻቸው ወቅት ነው። እንግዲህ ከወረቃህ ጋር የተገናኙት በእነኚህ ሁለት አጋጣሚዎች ብቻ ነበር። ወረቃህ በኋላ ነብዩ የመጀመሪያውን ወህይ እንደተቀበሉ ከ3 ዓመት በኋላ ሞቷል። ቁርአን ግን ለ22 ዓመታት ከመንፈቅ መውረዱን ቀጥሎ ነበር። ለራሳችሁ አስቡት እንግዲህ ነብዩ ከወረቃህ ጋር የተገናኙት 2 ጊዜ ብቻ ሆኖ ቁርአን ለ22 ዓመት ከግማሽ መገለጥ መቀጠሉ። ይህን ሁሉ መረጃ ሊያገኙ የሚችሉት በእርግጠኝነት መናገር የምንችለው ከወረቃህ የተማሩት ነገር እንዳልሆነ ብቻ ነው። ወረቃህ ክርስቲያን አረብ ነበር። እምነቱን ወደ ክርስትና የቀየረ አረብ ማለት ነው። ከእሱ የሚማሩበት ሁኔታ አልነበረም። ነብዩ ስለ ቁርአን የተማሩት ከተገናኟቸው አይሁዶችና ክርስቲያኖች ነው የሚሉ ሰዎችም አሉ። እኛ የምናውቀው ግን ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከተሰደዱ በኋላ ለአይሁዶችና ለክርስቲያኖች ዳዕዋ ማድረጋቸውን ነው። መለኮታዊ ራእይ መቀበል ከጀመሩ ከ13 ዓመታት በኋላ ማለት ነው። ስለዚህ ከነርሱ የሚማሩበት አጋጣሚም አልነበራቸውም። ከነርሱ ጋር ያደርጉ የነበረውን ውይይቶችን በተመለከተ ለነርሱ መረጃ ይሰጡ የነበሩት ነብዩ ሰለላሁ ዐለይሂ ወሰለም እንጂ እነርሱ አልነበሩም። በዚህም የተነሳ ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ ያደረጉላቸው ብዙዎቹ አይሁዶችና ክርስቲያኖችም እስልምናን ሊቀበሉ በቅተዋል። ነብዩ ናቸው ሲያስተምሯቸው የነበሩት እንጂ የተገላቢጦሽ አልነበረም። ከዚህ ውጪም ምናልባት ነብዩ ሰለላሁ ዐለይሂ ወሰለም ዕውቀቱን ያገኙት ከአረቢያ ውጪ ከነበሩ ህዝቦች ይሆናል የሚሉት አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ውጪ ወደ ሌላ አገር የተጓዙት ነብይነታቸውን ከማወጃቸው በፊት 3 ወቅት ብቻ ነበር። በ6 ዓመታቸው ወደ መዲና ተጉዘዋል። ሁለተኛው እድሜያቸው ከ9 እስከ 11 ዓመት መካከል በነበረ ጊዜ ለንግድ ጉዳይ ወደ ሶሪያ የተጓዙትን አጎታቸውን አቡ ጣሊብን አጅበው ሶሪያን ጎብኝተዋል። እንደገና
በ25 ዓመታቸው የእመት ኸዲጃን ቅፍለት ካራቫን መርተው ለንግድ ወደ ሶሪያ ተጉዘዋል። እንግዲህ እነዚህ ሰዎች ነብዩ ስለ ቁርአን የተማሩት ከመካ ውጪ በተጓዙባቸው በእነዚህ 3 አጋጣሚዎች ነበረ ካሉ ይህ የማይመስል ዘበት ብቻ ነው መሆን የሚችለው። ሌላው ነብዩ ከሌሎች ሰዎች የቁርአንን ዕውቀት ቀስመዋል የሚለውን ውድቅ የሚያደርግ ነገር አለ። ነብዩ ሕይወታቸውን በሙሉ በጣም በሥራ የተወጠሩ ሰው ነበሩ። ሁል ጊዜ በሰዎች እንደተከበቡ ነው። ከሚከቧቸውና ከሚጎበኟቸው ሰዎች ብዛት የተነሳ ቁርአን ለነብዩ እረፍት ስጧቸው ብሎ ተከታዮቻቸውን እስኪገስጽ ድረስ ማለት ነው። ስለዚህ ከሌሎች ሰዎች ቢማሩ ኖሮ ይህ በታሪክ ሂደት መጋለጡ አይቀርም ነበር። ከዚህም ሌላ ጠላቶቻቸው ነብዩን ሰለላሁ ዐለይሂ ወሰለም ሁል ጊዜ በአይነ ቁራኛ ይከታተሏቸውና ያሳድዷቸው እንደነበር ይታወቃል። ነብዩ ሰለላሁ ዐለይሂ ወሰለም በሚስጥር ከሌሎች ሰዎች ጋር ቢገናኙ እንኳ ይደርሱበት ነበር። ከዚህም በላይ እነዚህ ሰዎች ነብዩን ከማጋለጥ ወደ ኋላ የሚሉም አይደሉም። ይህም ብቻ አይደለም፣ አንድ ተጨማሪ ተጨባጭ ታሪካዊ እውነታ አለ። ነብዩ ሰለላሁ ዐለይሂ ወሰለም ሙሉ በሙሉ ያልተማሩና ምንም አይነት የፊደል ዘር ያልቆጠሩ ሰው ነበሩ። ይህ በራሱ ነብዩ ከሌሎች ሰዎችም ሆነ ምንጮች ዕውቀትን ቀድተዋል የሚሉ ቲዮሪዎችን ሁሉ የሚደመስስ ሐቅ ነው። አላህ በቁርአን ሱረቱል አንከቡት ምዕራፍ 29 አንቀጽ 48 ከርሱ በፊትም መጽሐፍን የምታነብ በቀኝህም የምትጽፍ አልነበርክም፣ ያን ጊዜ አጥፊዎቹ በርግጥ በተጠራጠሩ ነበር ይላል። ይህ አንቀጽ በግልጽ እንደሚገልጸው አላህ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለነቃፊዎቻቸው ጭምር ከራሳቸው ምላሽ ሊሰጡ የማይችሉ ያልተማሩ ሰው እንደነበሩ በመመስከር ቁርአንን ነብዩ ሰለላሁ ዐለይሂ ወሰለም ናቸው የጻፉት እያሉ የሚዘላብዱ ሰዎች ምንም አይነት ቀዳዳ እንዳያገኙ የዚህ አይነት ጥበብ ተጠቅሟል። ያንን በቁርአን ምዕራፍ 7 አንቀጽ 157 ላይ እንዲህ ይላል፣ ለነዚያ እነሱ ዘንድ በተውራትና በእንጂል ተጽፎ የሚያገኙትን የማይጽፍና የማያነብ ነብይ የሆነውን መልእክተኛ የሚከተሉ ለሆኑት በርግጥ እጽፋታለሁ። አላህ እየነገረን ያለው ነብዩ ሰለላሁ ዐለይሂ ወሰለም ፊደል ያልቆጠሩ ሰው መሆናቸውን ነው። ይህ በሙሴ ሕግም ሆነ በወንጌል በሌሎች ሃይማኖታዊ ቅዱሳን መጻሕፍት ተጠቅሷል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መምጣት ምልክቶች በመጽሐፍ ቅዱስ በብሉይ ኪዳንም ሆነ በአዲስ ኪዳን ብዙ ቦታ ላይ ተተንብየዋል። በትንቢተ ኢሳይያስ ምዕራፍ 29 ቁጥር 12 ይኸው በግልጽ ተተንብየዋል። ይህን አንብብ ብለው በሰጡት ጊዜ እርሱ ታትሟልና አልችልም ይላቸዋል። ዳግምም መጽሐፍን ማንበብን ለማያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ማንበብ አላውቅም ይላቸዋል። ለመጀመሪያ ጊዜ የአምላክ ራእይ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲመጣ የተከሰተውም ይኸው ነበር። መላእክታው ጅብሪል ቀርቧቸው እቅራ አንብብ ሲላቸው ማ አና ቢቃሪ ማንበብ አልችልም ነበር ያሉት። ስለዚህ ነብዩ የተማሩ ሰው ባለመሆናቸው ከሌላ ሰው ወይንም ምንጭ ሊኮርጁ ችሎታውም አልነበራቸውም። ዛሬ ታሪክ እንደሚያስረዳን የመጀመሪያው በአረብኛ ቋንቋ የተተረጎመ መጽሐፍ ቅዱስ በነብዩ ዘመን ያልነበረ መሆኑንና ብሉይ ኪዳን ወደ አረብኛ የተተረጎመው በአድሳጊያን ጊዮስ በ900 ዓመተ ክርስቲያን ሲሆን ይህም ነብዩ ከሞቱ ከ250 ዓመታት በኋላ መሆኑ ነው። አዲስ ኪዳን ደግሞ በአረብኛ የተጻፈው ወይንም የተተረጎመው ኤርፒኒየስ በተባለ ሰው በ1616 ሲሆን ይህም ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ ከ1000 ዓመታት በኋላ ነው። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ከመጽሐፍ ቅዱስ ኮርጀዋል የሚለው ጥያቄን ማንሳቱ ተአማኒነት የሚኖረው አይሆንም።